ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ መረጃዎች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እንደሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ሊጎች ተመልሰዋል። ጨዋታዎች እየተደረጉ ይገኛሉ። እናነሳቸዋለን እነኚህን ጨዋታዎች። ትላንትም በርከት ያሉ ጨዋታዎች ነበሩ። ዛሬም የሚጠበቁ ጨዋታዎች አሉ። የሮናልዶ ቡድን አልናስር፣ የሊዮኔል አንድሬስ ሜሲው ቡድን ኢንተር ሚያሚም ዛሬ በጣም ወሳኝ ጨዋታ አላቸው። ትላንት በጀርመን ያየናቸው ጨዋታ አለ፣ ግን ዛሬ በጣም ትልልቅ የተባሉ ጨዋታዎችን እንመለከታለን። በስፔን ላሊጋም ዛሬ በጣም ወሳኝ ጨዋታ ሪያል ማድሪድ ያደርጋል። የደረጃ ሰንጠረዡ ላይ ትልቅ ልዩነት መፍጠር የሚችል ጨዋታ ነው። የቡድን ዜና ይዘናል። በባርሴሎና የመረጃ ሰዓታችን ከጉዳት ጋር የተያዘ ትልልቅ መረጃዎችን አግኝተናል። በጣም አስደሳች የሚባል ዜና ነው ለባርሴሎና። በወቅቱ ሁለቱን የባርሴሎና ግብ ጠባቂዎች እናነሳለን። ከዛ ውጪ በጣሊያን ያገኘነው ትልቅ መረጃ አለ። የፍራንስ ሊግንም ጨምሮ አዳዲስ ያገኘናቸውን መረጃዎች እንዲሁም ለየት ያሉ መረጃዎችን በስፖርት ዓለም እናደርሳችኋለን። በተወዳጁ የእንግሊዝ ፕሪሚየር ሊግና ከእንግሊዝ ውስጥ ካገኘናቸው መረጃዎች አንድ አልሸነፍ ያለ የእንግሊዝ ቡድን ትላንትና በሁለት ተጫዋቾች ተሸንፏል ማለት ይቻላል። ውድ ቤተሰቦቻችን የትኛው ክለብ የሚለውን እንነግራችኋለን። ከዛ በዘለለ በቡድን ዜና ሰፋ ያሉ ጥንቅሮችን እናነሳለን። እንደውል ጊዜው በፕሪሚየር ሊግ የመረጃ ሰዓታችን ላይ አንድ ክለብም ይግባኝ አስገብቷል ለፕሪሚየር ሊጉ። ምክንያቱን እንነግራችኋለን። ከጨዋታ መደራረብ ጋር በተያያዘ ነው። ፔፕ ጋርዲዮላ የሰማሁት እየሆነ ነው ብለዋል በፕሪሚየር ሊጉ። ለመሆኑ እሳቸው የት ሆነው ሰሙት? የሰሙትስ ምን ነበር? በፕሪሚየር ሊጉ እሳቸው ሰምተውት የሆነ ነገር ምንድን ነው? በእርግጥ አብዮት ቀይሬ ነበር ብለዋል ከአንድ አሰልጣኝ ጋር ሆነው፣ ግን አሁን እንደሰማሁት እየሆነ ነው ብለዋል። ሲቲ ተጋጣሚው በርንማውዝ ነው። ለየት ያለ ጥንቅር ለሲቲውያን ይዘናል። በቼልሲ የመረጃ ሰዓታችን ዛሬ ትልቅ ጨዋታ አለበት። ቼልሲ የለንደን ደርቢ ጨዋታ ይጠብቀዋል ከቶትናም ጋር። ከዛ አስቀድሞ በቡድን ዜና ጀረል ሃቷን ማሬስካም ከጨዋታው ጋር አያይዞ ያነሱትን ነጥብና ስለ ጨዋታው ለየት ያለ ጥንቅር ይዘን መተናል። ቼልሲና ለቶትናም ደጋፊዎች ተጨማሪ መረጃዎችን እናነሳለን። አብራችሁን ቆዩ ብለናል። በሳምንቱ ከምንጠብቃቸው የዛሬ ጨዋታዎች ውስጥ አንደኛው አስቶን ቪላ ከሊቨርፑል የሚያደርጉት ጨዋታ ነው። ለየት ያለ ጥንቅር በጨዋታው ዙሪያ እናነሳለን። አንድ ተጫዋችም ስለ ጨዋታው የሚለን ነገር አለ። ከዛ በዘለለ ግን የአስቶን ቪላው ተጫዋች ማቲካሽ አንድ ነገር በጣም እየቆጨው ይገኛል። ከሊቨርፑል ጋር አያይዞ ነው ያነሳው። ለመሆኑ ምንድነው የሚቆጨው ይህን ተጫዋች? ከኛ ጋር ስትቆዩ ተከታተሉታላችሁ። በአርሰናል በኩል አደገኛውን ሰው እናነሳለን። ዴክላን ራይስን ምክንያት አለን። ከዛ ውጭ ትላንትና ማይክል አርቴታ እንደለየት ያለ ነገር አድርገዋል። ኦክቶበር ወርን ያለ ሽንፈት የጨረሰው አርሰናል ኖቬምበርን 1 ብሎ ጀምሯል። ከዛ በዘለለ ከ10 እና ከ12 ዓመት በፊት ሲደረግብኝ የነበረውን ነገር አሁን አርሰናል እያደረገው ነው እያሉ ነው ቶኒ ፕሉስ። ለየት ያለ ጥንቅር ይዘናል። አርሰናልም ዛሬ ነው በጣም ወሳኝ የተባለ የፕሪሚየር ሊግ ጨዋታውን የሚያደርገው። ሩበን አሞሪ አሁን ግልጽ ጫና ውስጥ ነን እያሉ ይገኛሉ። ምክንያታቸውን ይዘረዝራሉ። የዛሬ ጨዋታም እንደ ከዚህ ቀደሙ አይነት እንደማይሆን እሳቸው ማረጋግጧል። በዩናይትድ በኩል አዲስ ታክቲክ ይጠበቃል በዛሬው ዕለት። ከዛ በዘለለ ዩናይትድን በተመለከተ አንድ ትልቅ ውሳኔ ኤፍኤ ወስኗል። የቡድን ግብ ጠባቂ የተመለከተ ለየት ያለ ጥንቅር እናነሳለን። ከማንቸስተር ዩናይትድ ጋር በተያዘ አማካዮቹን ሁለቱን እናነሳለን፣ ብሩኖና ኮቢ ሜኑን። ዛሬ ማንቸስተር ዩናይትድ ወሳኝ ጨዋታ አለበት። ጨዋታው እንደሚያደርግ ከሆነ በጊዜያዊነት ዩናይትድ ሁለተኛ ስፍራ ላይ መቀመጥ የሚያስችለው የጨዋታ ውጤት እንደሚመዘገብ ይጠበቃል። ከመረጃ ሰዓታችን ጋር ቆይታ ስታደርጉ እነኝና ሌሎች የተመራረጡ ስፖርታዊ ጥንቅሮችን ታደምጣላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ዛሬ ከየቡድኖቻችሁ ምን እንጠብቅ፣ ጨዋታ ካላቸው ግምታችሁን በሀሳብ መስጫ ሳጥናችን ላይ ደርሱን። ከቃል ስፖርት ዩቲዩብ ቻናል ጋር በድጋሜ መልካም ቆይታ ተመኘን። ዛሬ ተወዳጁ የእንግሊዝ ፕሪሚየር ሊግ ይመለሳል። ታዲያ እንደ ሁልጊዜው 90 ሚኒትስ የጨዋታ ግምቱን ይፋ አድርጓል። ከዚህ ተነስታችሁ እናንተንም መገመት ትችላላችሁ። ክሪስታል ፓላስ ብሬንትፎርድን 2-1 ያሸንፋል። ማንቸስተር ዩናይትድ ኖቲንግሃም ፎረስትን 2-1 ያሸንፋል። አርሰናል በርንሌው 1-0 ያሸንፋል። ብራይተን ሊድስን 3-1 ያሸንፋል። ፉልሃም ወልቭስን 2-0 ያሸንፋል። ቶትናም ከቼልሲ ምሽት 2:30 የሚጀምረው ጨዋታ 2-2 ይጠናቀቃል። የዛሬ ብቸኛው የ5 ሰዓት ጨዋታ ሊቨርፑል አንፊልድ ላይ ቪላን 2-1 ያሸንፋል የሚል ቅድመ ግምት
ስኮር 19 ግምት አግኝተናል ወይም 90 ሚኒትስ ከዛ እሁድ ጨዋታዎች ላይ ዌስትሃም ዩናይትድ ከኒካስል በሚያደርጉ ጨዋታ ቅድመ ግምት ለኒካስል 4-1 ሲቲ በርንማውዝ 2-1 ያሸንፋል የሰኞ ምሽት ጨዋታ 1-1 ይጠናቀቃል ለሰንደርላንድ እና ኤቨርተንን የናንተን ቅድመ ግምት ከ90 ሚኒት ተነስታችሁ ወይም ስኮር 90 ከዚህ ማድረስ ትችላላችሁ መረጃዎቻችን ይቀጥሉ ትላንት ከነበሩ ጨዋታዎች ውስጥ በሳውዲ አረቢያ ተጠባቂ ከነበረው ጨዋታ አልሂላል ከአልሸባብ ያደረገውን ጨዋታ 1-0 አሸንፏል ሊዮናርዶ ብቸኛውን ግብ አስቆጥሯል ካሊዱ ኩሊባሊ ደግሞ 78ኛው ደቂቃ ላይ በቀጥታ ቀይ ካርድ ከሜዳ ወጥቷል በውጤቱ መሰረት አልሂላል ወደ ሁለተኛ መጥቷል በ17 ነጥብ ካልናስር በ1 ነጥብ ዝቅ ብሏል ማለት ነው ዘንድሮ የሳውዲ ሊግ ፉክሩ እንደቀጠለ ነው ዛሬ የክርስቲያኖ ሮናልዶ ቡድን አልናስር ካልፋሂዳ ሀገር የሚያደርጉት ጨዋታ ዛሬ ምሽት 2:30 ሲል የሚጀምር ነው የሚሆነው አልናስር መሪነቱን ሊያጠናክር የሚችልበት ነው በተለይም አልናስር 18 ነጥቦችን ይዞ አንደኛ ደረጃ ላይ ይገኛል አልሂላል ትላንት ማሸነፉን ተከትሎ ነጥቡን ወደ 1 ዝቅ ማድረጉን ተከትሎ አልናስር ወደ ነበረበት የውጤት ልዩነት ወይም ወደ 4 ነጥብ ለማስፋት ዛሬ የግድ ተጋጣሚ ነው ማሸነፍ ይጠበቅበታል እንዳልኳችሁ ጨዋታው አልናስር ከአልፋህ ጋር ዛሬ ምሽት 2:30 ሲል የሚጀምር መርሃ ግብር ነው ባለፈው ሳምንት ኢንተር ማያሚ ናሽቪልን በሜዳውና በደጋፊት 3-1 በሆነ ውጤት ድል ማድረጉ ይታወቃል የአሜሪካ ሜጀር ሊግ ሶከር የጥሎ ማለፍ ጨዋታዎች ላይ ደርሰናል ታዲያ በዛሬው ምሽት የመልሱ ጨዋታ ይደረጋል በመጀመሪያ ዙር ጨዋታ 3-1 ያሸነፈው የሊዮኔል አንድሬስ ሜሲው ቡድን 8 ውስጥ ለመግባት በሚደረገው ጨዋታ ዛሬ በኢትዮጵያን ሰዓት አቆጣጠር ከሌሊቱ 8:30 ሲል ነው ጨዋታው የሚጀምረው ማለት ነው ሜሲ በእግር ኳስ ሕይወቱ 400ኛ አሲስቱን ለማበርከት የሚደረግ ፈልሚያ ማለት ይቻላል በትልቁ ይጠበቃል ጨዋታው ቅድመ ግምታችሁን በሐሳብ መስጫ ሳጥናችን ላይ እንደ ሁልጊዜው ዛሬም ልታደርሱን ትችላላችሁ ምናልባት የሜሲው ቡድን ኢንተር ማያሚ ያሸንፋል ከሚለው በተጨማሪ ወይም አያሸንፍም ከሚለው በተጨማሪ ሜሲ ዛሬ ምን ያህል ሊያስቆጥር ይችላል የሚለውን አድርሱን በጀርመን ቡንደስሊጋ እንደተጠባቂ ጨዋታ ነበረ ትላንትና አውግስቡርግ ከቦሩሲያ ዶርትመንድ ያደረጉት መርሃ ግብር ነበር ቦሩሲያ ዶርትመንድ ጨዋታውን 1-0 በሆነ ውጤት ድል አድርጓል ለማደኛው ሴሪዮ ጊዩራሲ 37ኛው ደቂቃ ላይ ብቸኛውን የማሸነፊያ ግብ ለጀርመኑ ተወካይ ቦሩሲያ ዶርትመንድ አስቆጥሯል ዛሬ ቡንደስሊጋ ይቀጥላል ሃይደንሄም ከአይንትራክ ፍራንክፈርት ዩኒየን በርሊን ከፍራይቡርግ ሴንት ፓውሊን ከቦሩሲያ ሞንችግላድባህ አረበ ላይፕዚግ ከስቱትጋርት ሜንዝ ከወርደር ብሬመን ጨዋታቸውን ሲያደርጉ ዛሬ ትልቁ ጨዋታ ምሽት 2:30 ባየር ሙኒክን ከባየርን ሌቨርኩሰን ያገናኛል ያለፉትን 5 የመጨረሻ ጨዋታዎች ነጥለን ብንመለከት ባየርን ሙኒክ ባየርን ሌቨርኩሰንን በቡንደስሊጋ አላሸነፈውም 0-0 1-1 በባየርን ሌቨርኩሰን ሁለት ጨዋታዎችን 3-0 እና 2-1 አሸናፊና እንዲሁም አንድ ተጨማሪ ጨዋታ 2-2 በሆነች አቻ ውጤት ተጠናቋል ዛሬ ምሽት 2:30 በጀርመን ቡንደስሊጋ በትልቁ የሚጠበቀው መርሃ ግብር ነው ትላንት በስፔን ላሊጋ እንደ መርሃ ግብር ነበር ሄታፌን ከዢሮና ያገናኘ ጨዋታ ነበር ጨዋታው በሄታፌ 2-0 አሸናፊነት ተጠናቋል በሄታፌ በኩል ሁለቱን የማሸነፊያ ግቦች ማርቲን 72ኛው ደቂቃ ላይ ማዮር 86ኛው ደቂቃ ላይ ማስቆጠር ችሏል የስፔን ላሊጋ መርሃ ግብሮች ዛሬም ቀጥለው ይካሄዳሉ ቪላሪያል ከሪዮ ቫልካኖ አትሌቲኮ ማድሪድ ከሴቪያ ሪያል ሶሲዳድ ከአትሌቲኮ ቤልባኦ ሪያል ማድሪድ ከቫሌንሺያ ይጫወታሉ አትሌቲኮ ማድሪድ ከሴቪያ የሚያደርጉት ጨዋታ ምሽት 12:15 ይጀምራል ሌላኛው ተጠባቂው ጨዋታ ሪያል ማድሪድ ከቫሌንሺያ የሚያደርጉት ጨዋታ ምሽት 5 ሲል ነው የሚጀምረው ውድ ቤተሰቦቻችን በጨዋታው ዙሪያ ተጨማሪ መረጃዎችን እናንሳ ለሪያል ማድሪድ ደጋፊዎች ሪያል ማድሪድ ከቫሌንሺያ ዛሬ ምሽት 5 ሰዓት የ11ኛ ሳምንት የስፔን ላሊጋ መርሃ ግብር ይደረጋል ባለፉት 13 ጨዋታ ሪያል ማድሪድ 12ቱን አሸንፎ አንድ ተሸንፏል በቫሌንሺያ በኩል ባደረጓቸው የመጨረሻ 11 ጨዋታዎች ውስጥ 3 ድል 3 አቻ 5ቱን ደግሞ ተሸንፈዋል የመጨረሻ 5 ጨዋታ በሪያል ማድሪድ በኩል 5ቱም ድል ናቸው ያውም ኤል ክላሲኮን ጨምሮ በቫሌንሺያ በኩል የመጨረሻ 5 ጨዋታ አንድ ድል ነው ያላቸው 3 ተሸንፈው አንዳቸው ወጥቷል በርስ በስጉኝነታቸው ሪያል ማድሪድ 113 ጊዜ ረቶታል 60 ጊዜ ደግሞ ቫሌንሺያ ረቷል 46 ጊዜያቸው ወጥቷል የመጨረሻ 4 ግንኙነት ነጥለን ካየን ሪያል ማድሪድ 2 ያሸንፈዋል ቫሌንሺያ አንድ ጊዜ ደግሞ ባቻ ውጤት አጠናቋል የዛሬ ከሌሊቱ 5 ሰዓት ጨዋታን
ማን በበላይነት ሊወጣው ይችላል በሐሳብ መስጫ ሳጥናችን ላይ አድርሱን። እንዳልኳችሁ ዛሬ የላሊጋ ጨዋታዎች ቪላሪያል ከሪዮ ቫልካኖ፣ አትሌቲኮ ማድሪድ ከሴቪያ፣ ሪያል ሶሴዳድ ከአትሌቲኮ ቤልባኦ የሚደረጉ መርሃ ግብሮች ናቸው። ግን በተለይም ሪያል ማድሪድ ድል የሚያደርገው ከሆነ ያለው የነጥብ ልዩነት ከ5 ወደ 8 ማራቅ ይችላልና በጣም ወሳኝ የተባለ መርሃ ግብር ነው። ዣቪ አሎንሶ ኤንድሪክን እጅግ አጥብቄ ወደዋለሁ። ለሱ ተጨማሪ ቦታና ደቂቃ ያስፈልጋል። ነገር ግን በዙሪያው ብዙ መስተካከል ያሉበት ነገሮች አሉ። እናም ትክክለኛው ጊዜ ሲመጣ ይጫወታል ብለዋል። ግን መቼ የሚለውን ነገር ማረጋገጥ አልቻሉም። በዛሬው ጨዋታ ላይ ይገኛል አይገኝም በሚለው ጉዳይ ላይ ማረጋገጥ አልተቻለም። እስካሁን በሳቸው ስር ደቂቃ የሚባል ነገር እንዳላገኘ ይታወቃል። ከማርሴይ ጋር ለመቀላቀል ድርድር ላይ እንዳለ ሳይዘነጋ ማለት ነው። የስፔን ላሊጋ የ2025-26 የውድድር ዘመን የወርሃ ጥቅምት የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረት የሪያል ማድሪድ የፊት መስመር ተጫዋች ኬሊያን ምባፔ የወሩ ምርጥ ተጫዋች ተብሎ መመረጥ ችሏል። ኬሊያን ምባፔ በወሩ ባደረጋቸው 3 ጨዋታ 3 ጎሎችን አስቆጥሯል። ፈረንሳይ የፊት መስመር ተጫዋች ኬሊያን ምባፔ በተከታታይ ለሁለተኛ ጊዜ የስፔን ላሊጋ የወሩ ምርጥ ተጫዋች ተብሎ ተመርጧል። ከሰሞኑ የሪያል ማድሪድ የወሩ ምርጥ ተጫዋች ተብሎ ተመርጦ ነበረም። በነገራችን ላይ ባሊዮን ዶርም በየወሩ የወሩ ምርጥ ተጫዋች ይመርጣል። የስፔን ላሊጋ የወሩ ምርጥ ተጫዋች በባሎን ዶር መሰረት ኬሊያን ምባፔ ሆኗል። ስለዚህ በብዙ ምርጫዎች የወሩ ምርጥ በላሊጋ በኩል ኬሊያን ምባፔ ሆኗል። ኤል ክላሲኮ ላይ 3 የግብ አጋጣሚዎች ውስጥ 1 አስቆጠረ፣ ኦፍሳይድ 1 አስቆጠረ፣ ጸደቀ፣ 1 ፔናልቲ መታሳተ። የጨዋታውም ኮከብ እንደነበረ ይታወቃል። የሪያል ማድሪድ ተጫዋች ቪኒሲየስ ጁኒየር አነጋጋሪን ተግባር እንንገራችሁ። የፍቅር አጋሩ የ3 ልጆች እናት ናት በነገራችን ላይ። እናም ልጆቿን ለመርዳትና ለማስተማር ሙሉ ወጪዋን ለመሸፈን ተስማምቻለሁ ብሏል። ቪኒሲየስ ጁኒየር ከቀናት በፊት ከብራዚላዊቷ ተጽዕኖ ፈጣሪ ቨርጂኒያ ፎንሴካ ጋር የፍቅር ግንኙነት መጀመሩን ካስታወቀ በኋላ ከተጫዋቹ ጋር የፍቅር ግንኙነት የጀመረችው ቨርጂኒያ ፎንሴካ 3 ልጆች በብቸኝነት የምታሳድግ እናት እንደነበረች ይታወቃል። ታዲያ ከፍቅር አጋሩ ጋር ትዳር ልመሰርት ነው ያለው ቪኒሲየስ ጁኒየር ልጆቿ የፈለጉበት የሚማሩት የፈለጉበት የሚሟሉበትን ሁኔታ አመቻቻለሁ ብሏል። እናም ጋብቻ ስነ ስርዓት ውስጥ ልጆቿን ሙሉ ለሙሉ ወጪ ለመሸፈን ከስምነት ደርሻለሁ ብሏል። የላቲን ተጫዋቾች ከእግር ኳስ ሜዳ ውጭ ያለ ህይወታቸው ብዙ ጊዜ በእግር ኳስ ሜዳ ላይ ላላቸውም ተጽዕኖ ፈጣሪነት እንደ ምክንያት ይነሳል። ሮናልዲኒዮ ጎቾ በትልቁ ማሳያ ነው። የቪኒሲየስ ጁኒየር ወዴት እያመራ ይመስላችኋል? መልከታችሁን አድርሱን። ሮበርት ሌዋንዶውስኪ ተመልሷል። ውድ ቤተሰቦቻችን በነገው ዕለት ኤልቼን በሚገጥመው የባርሴሎና ስብስብ ውስጥ ተካቷል። 2 ሙሉ ልምምዶችን በዚህ ሳምንት አድርጓል። ሮበርት ሌዋንዶውስኪ የጡንቻ ጉዳት አጋጥሞት እንደነበረ ይታወቃል ከጥቂት ሳምንታት በፊት። አሁን ግን በሁለቱም ልምምድ ላይ ተገኝቷል። ስለዚህ በባርሴሎና በኩል 9 ቁጥራቸው ላይ ልምድ ያለው አማራጭ አግኝተዋል ማለት ነው። ይሄ ጥሩ የሚባለው ዜና ነው። ከሰሞኑም የሀገሩ ልጅ ግብ ጠባቂው ሼዝኒ ከሮበርት ሌዋንዶውስኪ ጋር በተያያዘ ሽንፈትን የሚጠላ በጣም ወሳኝ ተጫዋች ነው። ስለተመለሰ ለኛ ጥሩ አጋጣሚ ነው ማለቱ የሚዘነጋ አይደለም። ሁዋን ጋርሻ ወደ ልምምድ ተመልሷል። በዚህ ተጫዋች በኩል ውድ ቤተሰቦቻችን በየትኛው ጨዋታ ላይ ይገኛል በሚለው ጉዳይ ላይ ማረጋገጫ ባይገኝም እንደሞንዶ ዲፖርቲቮ ዘገባ ከሆነ ግን በቀጣይ ሴልታ ቪጎ ጨዋታ ላይ ሊገኝ ይችላል የሚሉ መረጃዎች በስፋት እየወጡ ነው። አሁን ላይ በግብ ጠባቂነት እያገለገለ የሚገኘው ሼዝኒ እንደሆነ ይታወቃል። ከባርሳ ቲቪ ጋር ከነበረው ቃለ መጠይቅ ብዙን አድርሰናችኋል። አንድ ያላነሳ ነው ግን አለ። ሼዝኒ በስልክ ላይ ያለ አንድ በጣም ታዋቂ ሰው ማን ነው? ነገር ግን በእርግጠኝነት ስልክን የማያነሳ ተብሎ ጠይቆ ነበረ። ሼዝኒ የክርስቲያኖ ሮናልዶ ብሏል። እንደውም በእርግጠኝነት ብደውልለት አያነሳልኝም፣ ግን የሱ ስልክ ላይ ያለ ብሏል። በብዙ አጋጣሚ በተቃራኒ ሆነው መፋለማቸውን አንስተዋል። በሀገር ደረጃም በክለብ ደረጃ ማለት ነው። ወደ ቤተሰቦቻችን ከሊጋ ጋር በተያዘ ለሳቱ ያለን መረጃ ይሄ ነው። ወደ ጣሊያን ደግሞ እንሸጋገር። የማሲሚሊያኖ አሌግሪ ደጋፊዎች ለስፓሌቲ ያልተጠበቀ ጥያቄ አንስተዋል። አዲሱ የዩቬንቱስ አሰልጣኝ የሆኑት ሉቺያኖ ስፓሌቲ ከክለቡ ደጋፊዎች ያልተጠበቀ ጥያቄን ያቀረበላቸው። ደጋፊዎች ስፓሌቲ በዋና ተቀናቃኛቸው ናፖሊ አሰልጣኝነት ዘመን ያሳኩት የስኩዴቶን ወይም የሊግ ዋንጫን ድል ምክንያት በማድረግ
የተነቀሱትን ንቅሳት እንዲያስወግዱ ነው ጥያቄ ቀረበላቸው። ደጋፊዎች በትላንትናው ዕለት በዩቬንቱስ የስልጠና ማዕከል ተሰብስበው የናፖሊዮን ንቅሳት ይነሳልን ወይ ይቀርልን በማለት ጠይቀዋል። ለክለቡም እንግዲህ ቁርጠኛ መሆናቸውን በዚህ መንገድ እንዲያሳዩን እያሉ ነው የናፖሊዮን አዲስ አለቃ። እሳቸው ይህንን ወደውና ፈቅደው በናፖሊ ድል መሰረት የተነቀሱትን ንቅሳት ለዩቬንቱስ ሲሉ አጥፍተው ደግሞ ዳግም ይነቀሱ ይሆን? ምልከታችሁን የናንተን አጋሩን። የንቅሳት ነገር ግን አንድ በሚወዱት ሰው አንድ በሚወዱት ክለብ ከተነቀሱ በኋላ ያን የሚወዱትን ሰውና ክለብ ሲቀይሩ ንቅሳቱ ምን መደረግ አለበት? በዚሁ ምልከታችሁን አድርሱን። እሳቸው እንዲህ አይነት ዕጣ ፈንታ ደርሷቸዋል። ዛሬ በጣሊያን ሴሪያ ዩዲኒዜ ከአታላንታ፣ ናፖሊ ከኮሞ፣ የእሳቸው ቡድን ዩቬንቱስ ደግሞ ከክሮሜንሴ ጋር መርሃ ግብራቸው እንደዚሁ የሚያከናውን ይሆናል። ፈረንሳይ ደርሰናል። ውድ ቤተሰቦቻችን የ18 ዓመቱ የማርሴይ ተጫዋች ሮቢን ፋይዝ ዘንድሮ በጣም አነጋጋሪ ነው። ውድ ቤተሰቦቻችን ከአውሮፓ 5 ታላላቅ ሊጎች ውስጥ ሁሉ አንድ ለየት ያለ ንጻር ያለው ከተጫወተው ጨዋታ አንጻር ግብ ለማስቆጠር 38 ደቂቃ ብቻ የሚፈጅበት የአውሮፓ ተጫዋች ነው። ገና 18 ዓመቱ ነው አልሞላውም። ውድ ቤተሰቦቻችን እጅግ በጣም የተለየ ጊዜን እያሳለፈ ይገኛል በማርሴይ ቤት። በዚህም ሳምንት ይጠበቃል። በዚሁ አያይዘን የፍራንስ ሊግ መርሃ ግብሮችን ለእናንተ ውድ አድማጮቻችን ለመጠቆም ያክል ዛሬ 3 መርሃ ግብሮች ይደረጋሉ። የሱ ቡድን ማርሴይ ከኦግዤር ጋር ምሽት 5:05 ደቂቃ ሲል ነው የሚጀምረው። ከዛ በፊት ግን ፓሪስ ሰን ዠርሜን ከኒንስ እንዲሁም ሞናኮ ከፓሪስ የሚያደርጓቸው ጨዋታዎች ዛሬ በፍራንስ ሊግ የሚጠበቁ መርሃ ግብሮች ናቸው። የቱርክ እግር ኳስ ፌዴሬሽን በውድድር ቅሌት ውስጥ ተሳትፏል በሚል 149 የጨዋታ አመራሮችን ከስራ አግጃለሁ ብሏል። ከሰሞኑ አንድ የስፖርት ውርርድ ላይ የቱርክ ዳኞች የጨዋታ አመራሮች እየተሳተፉ ነው ብለናችሁ ነበረ። የአስተዳደር አካሉ የፕሮፌሽናል እግር ኳስ ዲሲፕሊን ቦርድ ዓርብ ዕለት እንዳረጋገጠው በ149 ባለስልጣናት ላይ ከ8 እስከ 12 ወራት የሚደርስ እገዳ ተጥሎ የነበረ ሲሆን በ3 ዳኞች ላይ ምርመራው እንደቀጠለ ነው ብሏል። በቱርክ እግር ኳስ ውስጥ ካሉ 571 የጨዋታ ኃላፊዎች መካከል 371ዱ የውርርድ አካውንት እንዳላቸው እና 152 ያህሉ በንቃት በዚህ ስፖርታዊ ውርርድ ላይ እንደሚሳተፉ ተረጋግጧል። የቱርክ ሊግ ብዙ ነገር እያሰማን ይገኛል። ስለዚህ ጨዋታዎች በድጋሜ ልንመለከት እንችላለን ማለት ነው። የትኞቹ ጨዋታዎች በእንደዚህ አይነት ውርርድ ሰለባ ሆነዋል፣ የትኞቹ ጨዋታዎች የውጤት ቅየራ ተደርጎባቸዋል፣ እነሱ በውርርድ ለሚያገኙት ገንዘብ ሲሉ የትኛውን ጨዋታ ውጤትስ አስቀድመው ወስነዋል የሚል ይጠበቃል። በሀገራችን ባለፈው ዓመት ከስፖርታዊ ውርርድ ጋር በተያዘ 2 ጨዋታዎች በትልቁ ሲነሱ እንደነበር ይታወቃል። ምልከታችሁን አድርሱን። የአሜሪካው ክለብ ሲያትል ሬይንስ አሰልጣኝ ላውራ ሃርቬ ቡድኑን ለማሰልጠን ሰው ሰራሽ አስተውሎት መጠቀም እንደጀመሩ ገልጸዋል። አሰልጣኟ በሰጡት ማስተያየት ለታክቲክ ጉዳዮች ሰው ሰራሽ አስተውሎትን እየተጠቀምኩ ነው ብላለች። ቡድኖችን ሲገጥሙ ምን አይነት ታክቲክ መጠቀም እንዳለባቸው መተግበሪያውን እንደጠየቁ የገለጹት አሰልጣኟ ሁሉንም ነግሮኛል ብለዋል። ለሁለት ቡድኖች በአምስት ተከላካይ እንድጫወት መክሮኛል የሚሉት ላውራ ሃርቬ እኔም ማደረኩት ቀልድ አይደለም ለዚህ ነው የተሳካው እያሉ ይገኛሉ። የቀድሞ የአርሰናል አሰልጣኝ ላውራ ሃርቬ ከሰው ሰራሽ አስተውሎት የተቀበሉትን ታክቲካል ምክር ከተገበሩ በየትኛው ጨዋታ እንደነበረ ግን አልገለጹም። ባለፈው ዓመት በሊጉ ከመጨረሻ ደረጃ በአንድ ደረጃ ከፍ ብሎ የጨረሰው ሲያትል ሬይንስ በዚህ ዓመት 4ኛ ደረጃ ላይ ይገኛል። እሳቸው ሰው ሰራሽ አስተውሎትን እየተጠቀምኩ ነው ብለው እጅግ በጣም አነጋጋሪ መግለጫ ሰጥተዋል። ምናልባት ግን ይሄ ሰው ሰራሽ አስተውሎት በእግር ኳስ በዚህን ያክል ደረጃ ታክቲክና ቀመረን የሚነግር ከሆነ የአሰልጣኞችን አስፈላጊነት በጊዜ ሂደት አይቀንሰውም ወይ? መልከታችሁን አድርሱን። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ ተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገራለን። ቅድመ ግምታችሁን ዛሬ የምትደግፏቸው ክለቦች ጨዋታ የሚያደርጉ ከሆነ እያጋራችሁን መልካም ቆይታ ተመኘን። በእንግሊዝ አንድ ሽንፈት የሚባል ነገር በዚህ ዓመት ቀምሶ የማያውቅ ቡድን ነበረ። የሚሰለጥነው በቀድሞ የቼልሲ ተጫዋችና አሰልጣኝ ፍራንክ ጄምስ ላምፓርድ ነበር። ኮቨንትሪ ሲቲ ትላንትና ሽንፈት አጋጥሞታል። ሬክሳም በተባለው በጊዜ ሂደት ወደ ፕሪሚየር ሊግ ለማደግ ረጅም ፕሮጀክት ይዞ
ከአንደኛ ወደ ሁለተኛ ከሁለተኛ ሊግ እስከ ሻምፒዮንሺፕ በደረሰው ሬግዛም ሽንፈት አስተናግዷል። ሁለት ተጫዋቾች ናቸው ጨዋታውን ጥንቅቅ ያደረጉት። ኬፈር ሞር 3ቱን የማሸነፊያ ግቦች ለሬግዛም ሲያስቆጥር ሃትሪክ ሰራ ማለት ነው። ጆሽ ዋይንዳስ ደግሞ 3ቱን ኳሶች አመቻችቶ አቀብሎት ሁለቱ ተጫዋቾች አንዱ ጎል ሲያስቆጥር ሃትሪክ፣ አንዱ አሲስት ሲያደርግ ሃትሪክ ሰርተው የፍራንክ ጄምስ ላምፓርድን ቡድን ያለመሸነፍ ጉዞ ረተውታል። 3-2 ነው ጨዋታው የተጠናቀቀው። በነገራችን ላይ የአለመሸነፍ ጉዞ ሲጠናቀቅ ሚድልስቦሮ በዚህ ሳምንት ድል የሚያደርግ ከሆነ ነጥቡን ከኮቬንትሪ ሲቲ ጋር ያስተካክላል። ኮቬንትሪ ሲቲ ልዩ አጋጣሚ አሁን 24 ንጹህ ግቦች ስላሉት አንደኝነቱን በዚህ ሳምንት አይነጠቅም። ሉካስ ፓኩዌታ የእንግሊዝ እግር ኳስ ማህበር ከውርድ ጋር በተያዘ ክስ አቅርቦበት የነበረው ሉካስ ፓኬታ ነፃ መባሉን ተከትሎ ተጫዋቹ ለክስ ያወጣውን የጠበቃና መሰል ወጪ 90% ፌዴሬሽኑ እንዲከፍል ፍርድ ቤት ወስኖለታል። በአንድ ወቅት ሲቲ ሊፈርም ነበረ። ይኸው ክስ ነው ከሲቲ ዝውውር ያገደው። አሁን ደግሞ ያወጣውን ወጪ በሙሉ ፍርድ ቤቱ እንዲሸፍን ውሳኔ ተወስኖለታል። ከዚህ ጋር በተያዘ ቤን ጃኮብስ እስከማውቀው ድረስ ፓኬታ ዌስትሃምን ለቆ መሄድ ክፍት ነው። በየጊዜው በአውሮፓ እግር ኳስ መጫወት የሚችልበት ቦታ መሄድ ይፈልጋል። በተለይም በአውሮፓ ሊጎች ውስጥ ማንቸስተር ዩናይትድ እና በተጫዋቹ መካከል ድርድር ግንኙነት የለም ያለው ቤን ጃኮብስ ስሙ ግን በሩመር ደረጃ ተነስቷል። ዩናይትዶች ከዚህ ጋር በተያዘ ምንም ያሉት ነገር የለም። በእንግሊዝ ፕሪሚየር ሊግ ጨዋታዎች ሊጠናቀቁ 15 ደቂቃ ሲቀራቸው ጭማሪን ተተነ ማለት ነው። ወይም ከ75 ደቂቃ በኋላ በርካታ ግቦችን በሁሉም ውድድሮች በዚህ ዓመት ያስቆጠረው ቡድን ብራይተን ነው። ቤተሰቦቻችን ይሄ በሁሉም ውድድር ነው። በካራባው ካፕ፣ በፕሪሚየር ሊግ በተሳተፈባቸው መድረኮች ሁሉ የአውሮፓ ሻምፒዮንስ ሊግ የተሳተፉትንም ጨምሮ ከእንግሊዝ ክለቦች ብራይተን 11 ግቦችን በዚህ ዓመት የመጨረሻዎቹ 11 ግቦችን በመጨረሻ 15 ደቂቃ አስቆጥሯል። ሁለተኛው ቡድን ሊቨርፑል 10 አስቆጥሯል። ኒካስል 9፣ አርሰናል 9፣ ሰንደርላንድ ደግሞ 7 አለው። ብራይተን በዚህ ረገድ በመጨረሻዎቹ ደቂቃ የማይታመነው ቡድን ነው ማለት ይቻላል። በእርግጥ ሊቨርፑልን በአንድ ግብ ነው የሚያንሰው። ከዚህ ጋር በተያያዘ የብራይተን ኤንድ ሆቭ አልቢዮን አሰልጣኝ ፋቢያን ሁዝለር ለማሸነፍ ሜዳ እንገባለን፣ የትኛውንም ደቂቃ እንጠቀማለን ብለዋል። ከዛ ውጭ ግን አንድ ሀሳባን አጋርቷል። እሳቸው ምናልባት መከራከሪያ ይሆናል። ዳኒ ዌልቤክ አሁን ለእንግሊዝ ብሔራዊ ቡድን መጫወት የሚችልበት ሰዓት ደርሷል። ስለዚህ ቶማስ ቱሄል በቀጣይም የቡድን ስብስባቸው ውስጥ ዳኒ ዌልቤክን እንደሚጠሩት ተስፋ አደርጋለሁ ብለዋል። ክሪስታል ፓላስ ካራባው ካፕ በኳርተር ፋይናል ከተገኘ በኋላ ከአርሰናል ጋር ጨዋታ ያደርጋል። በዚህ ምክንያት በ8 ቀን ውስጥ በርከት ያሉ ጨዋታዎችን ያደርጋል። የክሪስታል ፓላስ እዛ ውስጥ መድረሱን ተከትሎ በ8 ቀን 4 ጨዋታ ያደርጋል። ያ ማለት በሁለት ቀን ልዩነት ጨዋታ ያደርጋል ማለት ነው። ከዚህ ጋር በተያያዘ ከኤፍኤው ጋር ንግግር እያደረጉ ነው ተብሏል። ክሪስታል ፓላሶች የጨዋታ ቀንና ሰዓት ማሻሻያ እንዲደረግላቸው፣ ምክንያቱም በ8 ቀን 4 ጨዋታ ማድረግ አይችሉም። ተጫዋቾቹ እንቅልፍ እንኳን በበቂ ሁኔታ መተኛ ጊዜ ያገኙ ማለት ነው። ለማንኛውም መርሃ ግብሩን በተመለከተም ኤፍኤው በቀጣይ ማስተካከያ ያደርጋል ተብሎ ይጠበቃል። ክሪስታል ፓላሶች የጨዋታ ማሻሻያ በተለይም ከአርሰናል ጋር በተያያዘ እንዲደረግላቸው ያቀረቡት ጥያቄ ኤፍኤው እንዴት ያስተናግደዋል የሚለውን በቀጣይ የምንነግራችሁ ይሆናል። የቶትንሃም 3ኛ ግብ ጠባቂ አልፊ ሃይትማን ገና በ26 ዓመቱ ጓንት ተሰቅሏል። ከዚህ በኋላ እኔ ፊልምን ዳይሬክት አረጋለሁ፣ ፎቶን አነሳለሁ እንጂ ኳስን አልጠብቅም ብሏል። መረብ ውስጥ ቆሞ አምና ከቶትንሃም ጋር የዩሮፕ ሊግ ዋንጫን ማሳካቱ አይዘነጋም። ገና 26 ዓመቱ ነው። በ26 ዓመቱ ኳስ በቃኝ ብሏል። ስለዚህ በሌላ ሙያ ላይ ተሰማርቼ ይገኛለሁ ብሏል። ታዲያ ድሮ የሚጫወትበት ቶትንሃምን በደጋፊነት እንደሚቀጥል አስታውቋል። ዛሬ ክለቡ ከቼልሲ ጋር ጨዋታ እንዳለበት ይታወቃል። ቅድመ ግምቱንም ለቀድሞ ክለቡ ቶትንሃም ብሏል። ጨዋታው የሚደረገው በቶትንሃም ሆትስፐርስ ስቴዲየም ነው። ጨዋታው ጋር በተያያዘ በእርግጥ በቼልሲ መረጃ ሰዓት ሰፋ ያለ ጥንቅር እናነሳለን። ትላንትና ቶማስ ፍራንክ በሰጡት ጋዜጣዊ መግለጫ የቡድኑ ወሳኝ ተጫዋቾች እነ ክርስቲያን ሮሜሮን ጨምሮ እንደሚገኙ ጠቁመዋል። በዛሬው ዕለት ምን አይነት ውጤት ይጠበቃል የሚለውን በቶትንሃም ሆትስፐርስ በኩል ደጋፊዎች መልከታችሁን አድረሱን። ፔፕ ጋርዲዮላ አስታውሳለሁኝ ይላሉ እሳቸው። ሞኒክ እያለውኝ ሁልጊዜ አንድ መረጃ ሰማ ነበር። ይኸውም እንግሊዝ ውስጥ በየሳምንቱ ጨዋታ ማሸነፍ የለም፣ ሁሉም ቡድን እርስ በርሱ ይሸናነፋል የሚል መረጃ ሰማ ነበር አሉ። ይህንን መረጃ እኔ ወደ ሲቲ ከመጣው በኋላ
ከሊቨርፑል ጋር በተወሰነ መንገድ ቀይረነው ነበር ብሏል። እናም እኛና ሊቨርፑሎች በተከታታይ ጨዋታዎችን እያሸነፈን በአመቱ መጨረሻ ከ90 በላይ ነጥቦችን እየሰበሰብን ነበረ። አሁን ግን ፕሪሚየር ሊጉ ወደ ቀደመ ነገሩ ተመልሷል። ባየር ሙኒክ እያለው እንደምሰማው ሆኗል። አሁን ሁሉም ቡድን ሁሉንም ያሸንፋል ብለዋል። ይሄ በጣም ጥሩ ነው ይላሉ እሳቸው። እንደውም እንደ ኤንቢኤ ቦል አንድ ቡድን ዶሚኔት አያረግም፣ በኤንቢኤ ቦል አንድ ቡድን ዶሚኔት አያረግም፣ በተለያዩ ዓመታት የተለያየ አሸናፊ ልታይ ትችላለህ ብለዋል። እናም በአለፉት 4 እና 5 ዓመታት ያ ነበር ሲደረግ የነበረው። በእግር ኳስ ውስጥም ይህ መፈጸሙ ጥሩ ነው። አሁን በእንግሊዝ ፕሪሚየር ሊግ እንደቀደመ ሁሉ ሁሉም ክለብ እርስ በርሱ ይሸናነፋል፣ አንድ አሸናፊ ብቻ የለም ብለዋል። ምናልባት የእሳቸውን ሐሳብ ሊያጠናክር የሚችለው ነገር ፕሪሚየር ሊጉ 5ኛ ሳምንት ላይ ሊቨርፑል በ15 ነጥብ ይመራው ነበር። ከአራት ጨዋታ በኋላ አርሰናል በ22 ነጥብ አንደኛ ሲሆን ሊቨርፑል እዛው 15 ነጥብ ላይ 7ኛ ደርሷል። በአራት ሳምንት ውስጥ በደረጃ ሰንጠረዡ ላይ ላብነት ያክል ማንቸስተር ዩናይትድ በ7 ነጥብ 11ኛ ነበር። አሁን በ16 ነጥብ ከመሪው አርሰናል የ6 ነጥብ ብቻ ልዩነት ኖሮ 6ኛ ደረጃ ላይ ተቀምጧል። ብዙ ልዩነቶች ተፈጥረዋል። ምናልባት ቴብሉን አቁማችሁ መመልከት ትችላላችሁ። እናም ፔፕ ጋርዲዮላ አሁን ፕሪሚየር ሊጉ ወደ ቀደመ ነገሩ ተመልሷል። ሁሉም ክለብ ሁሉንም ያሸንፋል። እኔ እነን የሰማሁት ባየር ሙኒክ እያለው ነበር ብለዋል። በእርግጥ ፕሪሚየር ሊጉ አሁን የኃያልነት ጥያቄ አይነሳበትም ወይ ደግሞ የተወሰኑ ክለቦች ብቻ የሚቆጣጠሩት ሊግነቱ ቀርቶ እሳቸው እንዳሉት በየሳምንቱ አሸናፊው የማይገመትበት ደረጃ ደርሷል ወይ? መልከታችሁን አድርሱን። የጋርዲዮላ ቡድን በዚህ ሳምንት የሚገጥመው በርንማውዝን ነው። ኤታድ ስቴዲየም ላይ የሚደረግ ጨዋታ ነው። ይህ ጨዋታ እሁድ 1:30 ሲል ይጀምራል ጨዋታው። በነገራችን ላይ ሁለቱ ክለቦች 24 ጊዜ አካባቢ ተገናኝተዋል። ከ24 ውድ ቤተሰቦቻችን 21ዱን ሲቲ ነው ድል ያደረገው። ሁለት ጊዜያቸው ወጥቷል። አንድ ጊዜ በርንማውዝ አሸንፏል። በርንማውዝ 2-1 ብቻ ያሸነፈው ጨዋታ ነው የሚጠቀሰው። ከዛ ውጪ ሲቲ በቀላሉ ጨዋታውን ሊያሸንፍ ይችላል። ትናንት ምሽት እንደነገርኳችሁ ይሄ ለሲቲ ምናልባት ጥሩ አጋጣሚ የሚሆነው ውጤቶችን አውቆ ነው የሚገባው። ሁሉም ከሲቲ በላይ ካሉ ክለቦች ከሰንደርላንድ ውጪ ጨዋታ ያደርጋሉ ማለት ነው በዚህ ሳምንት ከሲቲ ቀድሞ። ስለዚህ ደረጃ ሰንጠረዡ ላይ ምናልባትም ቀምረው መግባት የሚችሉበት ደረጃቸውን ከተነጠቁ ማስመለስ የሚችሉበትና ይሄ የተሸነፉ ክለቦች ካሉ በደንብ አድቫንቴጅ መጠቀም የሚችሉበት አጋጣሚ በሲቲ በኩል ይፈጥራል። ጨዋታው እሁድ 1:30 ምሽት ኢታር ላይ ይደረጋል። ጀረል ሃቶዋ በቼልሲ በኩል በዚህ ውድድር ዓመት በአውሮፓ ሻምፒዮንስ ሊግ 31.8 ኪሎ ሜትርን በሰዓት በመሮጥ ፈጣኑ ሯጭ ሆኗል። በነገራችን ላይ በዚህ ሳምንት በነበረው የካራቦ ካፕ ጨዋታ ላይ አንድም ተጫዋች ድሪብል አላደረገውም። በወልቭሱ ጨዋታ ማለት ነው፣ ወይም ኳስ አልነጠቁትም። እጅግ በጣም አስደናቂ ጊዜ ላይ ይገኛል ጀረላ ሃቶዋ። እንደዚህ አይነት እድል የተሰጠው ማርክ ኩኮሪያን ለማሳረፍ እንጂ እስካሁን በወሳኝ ጨዋታ ላይ ማርክ ኩኮሪያን ነው እየተጠቀሙ የሚገኙት አሰልጣኝ ማሬስካ። ምናልባት የቼልሲ ደጋፊዎች በወቅታዊ ብቃት ላይ ከኩኮሪያና ከወጣቱ ጀረላ ሃቶዋ ዛሬ በትልቁ የለንደን ደርቢ ጨዋታ ላይ ማን ቢገኝ ለቡድኑ የተሻለ ነው ብላችሁ ታስባላችሁ? ምናልባትም ግን በሳቸው እይታ ያው ኩኮሬላ ቀዳሚ ተጫዋች ሆናል ተብሎ ይታሰባል። ጀረል ሃቶዋ ግን በአውሮፓ ሻምፒዮንስ ሊግ የቼልሲ ፈጣኑ ተጫዋች፣ በካራቦ ካፕ አንድም ጊዜ ድሪብል ያልተደረገ በጣም አስደናቂ ተጫዋች ሆኖ ተመልክተነዋል። የስፐርስ ሪካርድ በጣም ጥሩ ነው እያሉ ነው ማሬስካ። ቶትናም በጣም ጥሩ እየሰሩ ነው ብዬ አስባለሁ። የዩሮፕ ሊግን አሸንፈዋል። እናም በዚህ ውድድር ዓመት ጥሩ ጅማሮ ላይ ይገኛሉ። ደርቢው ትንሽም ቢሆን አስቸጋሪ ነው ብሏል። እሳቸው በሁሉም የሜዳ ክፍል ላይ ጥንቃቄ እናደርጋለን፣ የቶትናምን የትኛውንም አደገኛ ክፍል እንቆጣጠራለን ብለዋል። ምናልባት የቶትናም ሁለቱ ዊንግ ባኮች በጣም አደገኛ የሚባል አጋጣሚዎችን መፍጠር የሚችሉና የክንፍ ተከላካዮቻቸውን የሚጠቀሙ ናቸው አዲሱ አሰልጣኝ ቶማስ ፍራንክ በቶትናም ቤት። ለዛ በደንብ ተዘጋጅተናል ብለዋል። ጎል እንዳናስተናግድ መጠንቀቅ አለብን፣ በተለይ ግቦችን እያገኘን ነው። አሁን ከኛ የሚጠበቀው ይላሉ ማሬስካ ጎሎች እንዳይቆጠሩብን ደግሞ መከላከል ነው ብለዋል። በዲሲፕሊንም ረገድ ከዚህ በኋላ ያው ቅጣት እንደሚቀጡ አስታውቋል፣ ቀይ ካርድ የሚመለከት ተጫዋች ካለ። ስለዚህ በጣም ጥንቃቄ ማድረግ አለባቸው ብሏል። በእርግጥ የሊያም ዴላፕ ቀይ ካርድ ምናልባት የእሳቸው ብቻ ሳይሆን የትኛውን ቡድን አሰልጣኝ ሊማረርበት የሚችል አይነት ቀይ ካርድ ነው። ከጨዋታ ውጭ የነበረ ቀይ ካርድ ነው፣ ደግሞ በዛ ላይ እያስጠነቀቁት ነበረ። ከዚህ በኋላ ግን እሳቸው የቀይ ካርድ ጉዳይ ተጫዋቾች እንዲሻሻሉና ያም ከተፈጸመ ቅጣት እንደሚወስዱ አስታውቀዋል። በዛሬው ዕለት ምሽት 2:30 ሲል በቶትናም ሆትስፐር ስቴዲየም
ቶትናም ከቼልሲ ጨዋታቸውን የሚያደርጉ ይሆናል። ጨዋታው ለሁለቱም ቡድኖች ወሳኝ ነው። ምሽት 2:30 ሲጀምር በባለሜዳው ቶትናም በኩል በዚህ ዓመት ጨዋታ ብዛት ወደ 15 ነው ቶትናም የተጫወተው። ከዚህ ውስጥ 7ቱን አሸንፏል። 5ቱን ደግሞ በአቻ ውጤት ሲያስጠናቅቅ 3 ጨዋታ ሽንፈት ገጥሞታል። በቼልሲ በኩል 14 ጨዋታዎችን ተጫውቷል። 8 ድል አላቸው። 2 አቻ ሲወጡ 4 ጨዋታዎችን ደግሞ በሽንፈት ነው በቼልሲ በኩል የደመደሙት። በቶትናም በኩል ያለፉትን 5 ጨዋታ 2 ድል 2 ሽንፈት 1 አቻ። በቼልሲ በኩል ባለፉት 5 ጨዋታ በሰንደርላንድ 2-1 የተሸነፉት ይጠቀሳል። ከዛ ውጪ 4ቱን በድል አጠናቀዋል። በካራባኦ ካፕ ወልቭስን ያሸነፉበት ጨዋታ ይጠቀሳል። የመጨረሻም 4 ግንኙነታቸውን ነጥለን ብንመለከት ውድ ቤተሰቦቻችን ቼልሲ 4ቱንም ቶትናምን ረቶታል። ስለዚህ ባለፉት ጥቂት ዓመታት ውስጥ የቼልሲ የበላይነት አለ ቶትናም ላይ ማለት ነው። ቼልሲ ቶትናምን 79 ጊዜ ሲረታ 53 ጊዜ ደግሞ ቶትናም ረቷል። 43 ጊዜ አቸውቷል። ዛሬ ምሽት 2:30 ሲል በቶትናም ሆትስፐር ስቴዲየም የሚደረገውን ጨዋታ ማን በበላይነት ሊወጣ ይችላል? ቅድመ ግምታችሁን አድርሱን። አስቶን ቪላዎች ካለፉት 6 ከሜዳ ውጪ ካደረጓቸው ጨዋታ 2ቱን ብቻ ነው ማሸነፍ የቻሉት። 2ቱም በዚህ ዓመት የተመዘገቡ ናቸው። በዛሬው ምሽት ደግሞ ከሜዳቸው ውጪ ተጉዘው በአንፊልድ ሊቨርፑልን የሚገጥሙ ይሆናል። በጣም ወሳኝ ምሽት ነው ለሊቨርፑል። አስቶን ቪላ ሊቨርፑልን በአንፊልድ ለመጨረሻ ጊዜ ያሸነፈው ከ11 ዓመት በፊት 2014 ዓመተ ምህረት ላይ ነበረ። አስቶን ቪላ ሊቨርፑልን ካሸነፈ ድፍን 5 ዓመትም አልፏል። 7 ጎሎችን አስቆጥረው ካሸነፉ ወዲህ አሸንፎ አያውቁም። እቺን ጨዋታ እናነሳታለን በምክንያት ነው። ግን በወቅቱ ለሊቨርፑል በጣም አሰቃቂ የሚባል ሽንፈት ነበረ። 7 ጎል ካስቆጠሩና ካሸነፉ ወዲህ ሊቨርፑል ከስተታቸውም ተምረው ለአስቶን ቪላ አይደለም 7 ግብ ድል አልፈቀዱላቸውም። በሊቨርፑል በኩል ምናልባት ጥሩ የሚባለው ዜና ትላንትና የልምምድ ጊዜውን በተሳካ ሁኔታ አጠናቋል። ሪያን ግራቨንበርግ በዛሬው ዕለት አንድ ቀለል ያለ ልምምድ ያደርጋሉ ተብሎ ይጠበቃል። ሁሉም ነገር ጥሩ ከሆነ ዛሬ እጫወታለሁ ብሏል። ከጉዳት መልስ ቡድኑን መርዳት ለኔ በጣም ወሳኝና ጠቃሚ ነው ያለው ሪያን ግራቨንበርግ እኛም ሆነን ደጋፊዎች ወደ አሸናፊነት ለመመለስ እንፈልጋለን ብሏል። ዛሬ ከባድ ጨዋታ ይሆናል፣ ነገር ግን በደንብ ስለተዘጋጀንበት 3 ነጥቡን ይዘን እንወጣለን ብሏል ሪያን ግራቨንበርግ። 90 ሚኒትስ 2-1 ሊቨርፑል ይህን ጨዋታ የመወጣት አቅም ያለው እንዳለ ነግረናቸዋል። በዛሬው ዕለት ተጋጣሚዎችን ብናይ ሊቨርፑል የመጨረሻ 4 ጨዋታዎችን በብሬንትፎርድ፣ በዩናይትድ፣ በቼልሲ እና በፓላስ ተሸንፏል። አስቶን ቪላ የመጨረሻ 4 ጨዋታዎችን ሲቲ፣ ቶትናም፣ በርንሌይ እና ፉልሃምን አሸንፏል። ያለፉትን 4 ጨዋታ የተሸነፈው ሊቨርፑል ያለፉትን 4 ጨዋታ ካሸነፈው አስቶን ቪላ ጋር ነው ጨዋታው። 7-2 እናነሳታለን ብለን ነበር። ምክንያታችን ማቲካሽ ነው። ማቲካሽ በጣም የሚቆጭበት ጨዋታ እንደሆነ ተናግሯል። ሊቨርፑልን በቪላ ፓርክ 7-2 ያሸነፉበት ጨዋታ ያንን ጨዋታ አስታውሰዋለሁ። መቼም የማረሳው ጊዜ ነበረ። ግን በጣም የሚያሳዝነው ነገር በኮሮና ምክንያት በዝግ ስቴዲየም ነበር የተጫወት ነው። ደጋፊዎች ቢኖሩ በዛ ጨዋታ ላይ ለኛ በጣም ምርጥ ነበረ። ነገር ግን 7-2 ሊቨርፑልን ማሸነፍ በየትኛውም አጋጣሚ በፕሪሚየር ሊጉ በጣም ምርጥ ነው ብሏል። ግን ደጋፊዎች ቢኖሩ ደግሞ ለኛ በጣም ምርጥ ነበር ብሏል። በጨዋታው በተመዘገበ ውጤት በወቅቱ በጣም ደስተኞች ነበርን። በሜዳ ክፍላችን ላይ ከነበሩ ተጫዋቾች እንደ ኦሌ ዋትኪንስ ያለ ተጫዋች አሁንም ከኛ ጋር አለም። የ7-2 ድል ወሳኝ ሰው ብሏል። በጨዋታው ላይ በተመዘገበ ውጤት ደስተኛ ነኝ ያለው በወቅቱ ማቲካሽ አሁን ይሄንን ውጤት ለመድገም ከዛ በኋላ ያው ድል አላደረጉምና የዛሬ ምሽት ጨዋታ በጣም ወሳኝ ነው፣ ድሉን እንደግማለን ብለዋል። ዛሬ ምሽት 5 ሰዓት ሲል ጨዋታው ይደረጋል። ሊቨርፑል አንፊልድ ላይ ከአስቶን ቪላ ጋር የሚያደርጉት ጨዋታ ማለት ነው። በሊቨርፑል በኩል ባለፉት ወደ 15 የሚጠጉ ጨዋታዎች 8 ድል 1 አቻ 6 ሽንፈት አስተናግዷል። በአስቶን ቪላ በኩል ካለፉት 13ቱ ጨዋታ 6ቱ ድል 4 አቻ 3 ሽንፈት ገጥሟቸዋል። በሊቨርፑል በኩል ካለፉት 5 ጨዋታ 1 ድል ነው ያለው፣ 4 ተሸንፏል። በአስቶን ቪላ በኩል ካለፉት 5 ጨዋታ 4 ድል አለው፣ 1 ተሸንፏል። ስለዚህ ሁለቱ ክለቦች አንድ ሊቨርፑል 1 ድል አስቶን ቪላ 1 ሽንፈት ካለፉት 5 ጨዋታ እንዲህ አይነት ተቃርኖ ይዞ ነው ጨዋታ የሚያደርጉት። በሊቨርፑል በኩል 102 ጊዜ ቪላን አሸንፏል፣ 59 ጊዜ አስቶን ቪላ አሸንፏል፣ 43 ጊዜ ባቻ ውጤት ጨዋታቸውን አጠናቋል። የመጨረሻ 4 ግንኙነት ነጥለን ብናይ ሊቨርፑል 2 አሸንፎ 2 ጊዜ አቸውቷል። አስቶን ቪላ ከ7-2 ድል በኋላ ለመጀመሪያ ጊዜ ድል ለማድረግ የሚያደርገው ጨዋታ ሲሆን ሊቨርፑል ደግሞ ወደ አሸናፊነት የሚመለስበት ጨዋታ ሆኖ ይሆናል ተብሎ ይጠበቃል። መልካታችሁን አድርሱን።
ዴክላን ራይስ ለአርሰናል የቆሙ ኳሶችን መምታት ከጀመረበት ጊዜ ጀምሮ በአውሮፓ ትልቅ ሊጎች ውስጥ ካሉ ከማንኛውም ተጫዋች በበለጠ ብዙ ኳሶችን ከቆመ ኳስ አሲስት አድራጊ ሆኗል። ይሄ ለአርሰናል ሌላ በጣም አደገኛው ተጫዋች ሆኗል ማለት ነው። በእርግጥ የቆሙ ኳሶችን የማዕዘን ምት የሚሆን ቅጣት ምት እየመታ የሚገኘው እሱ ነው። ምናልባት ቀጥታ የእሱ ኳስ ጎል ባይሆን እንኳን ተጨራርፎ የመጣውን እንደ ኢብሪች ኢዜ ያለ ተጫዋች ፓላስ ላይ ሲያስቆጥረው ተመልክተናል። በተለይም ሁለተኛ ኳሶችን ማለት ነው። ሉዊስ ስኬሊ የዴክላን ራይስን ብቃት በተመለከተ ድንቅ አመታት ነው፣ ኃይልም አለው። ዴክላን ራይስ ክሮሶቹ በጣም ወሳኝ ናቸው ብሏል። ጆርዳን ፒክፎርድ እስካሁን ካየዋቸው በጣም ኃይለኛ ቅጣት ምት መቾች አንደኛው ብሎ የአርሰናሉን አወድሶታል። አርሰናል ቤት የቆሙ ኳሶችን አሲስት አድራጊው ደግሞ ዴክላን ራይስ በአውሮፓ ዙሪያ እሱ ቅጣት ምት መምታት ከጀመረ ጀምሮ የሚስተካከለው የለም። ትላንት ማይክል አርቴታ አርቺ ስቲቨን፣ ሊዊ ኮፕሊድ፣ ዲማን አጉስቲን እና ሴብ ፈርዲናንድ የመሳሰሉ ተጫዋቾች ከበርንሌ ስብስብ ጋር ልምምድ እንዲሰራ አድርገዋል። ዛሬ እነ ማክስ ዶማን እድል ያገኛሉ ተብሎ ይጠበቃል። በአርሰናል በኩል ወጣት ተጫዋቾች ዛሬ ሰፊ እድል ሊያገኙ ይችላሉ። በተለይም ከተጠባባቂ ወንበር ተነስተው በርካቶች ልምምድ ሲያደርጉ ነበረ። ያው አርሰናል ኦክቶበር ወርን ሲያጠናቅቅ ለየት ባለ መንገድ ነው ያጠናቀቀው። ወደ 6 ጨዋታ አድርጎ በስድስቱም ጨዋታ አንድም ጊዜ መረቡን ሳያስደፍር ሁሉንም ጨዋታ ድል አድርጎ ነው ኦሎምፒያክስን 2-0፣ ዌስትሃምን 2-0፣ ፉላምን 1-0፣ አትሌቲኮ ማድሪድን 4-0፣ ክሪስታል ፓላስን 1-0፣ በዚህ ሳምንት በካራባኦ ካፕ ብራይተንን 2-0 አሸንፎ ነው ዛሬ በርንሌን 1 ብሎ ደግሞ በኖቬምበር የሚጀምረው። እንደ ኦክቶበር ያለ ገድል ሊደግም ይችላሉ ያርሰናል። መልካታችሁን አድርሱን። የቀድሞ አሰልጣኝ ቶኒ ፕሉስ ስለ አርሰናል ስታይል ሲናገሩ፣ ይሄ በተለይም ከቆመ ኳስ ጋር በተያያዘ ሲናገሩ እኔም ማረሰው አንድ ሰው ነው ይላሉ እሳቸው። የቀድሞን አሰልጣኝ አርሰን ቬንገርና የአርሰናል ደጋፊዎችን ከ10-12 ዓመት በፊት ብዙዎች ስለ እኔ ቡድን ይናገሩ ነበረም። በተለይም ደግሞ የአርሰናል ቀንደኛ ደጋፊዎችና አርሰን ቬንገር የእጅ ውርወራ ወይም የራግቢ ቡድን ሆነዋል እያሉ የኔን ቡድን ይተቹ ነበር ብለዋል ቶኒ ፕሉስ። አሁን አርሰናል ያንን እያደረገ ነው፣ ግን ጨዋታ ማሸነፊያ መንገድ ስለሆነ በፍጹም አርሰናልን አልተችም ብለዋል እሳቸው። ዛሬ በርንሌ ከአርሰናል ጨዋታ ያደርጋል። አመሻሽ 12 ሰዓት ሲል ይጀምራል ጨዋታው። በመጨረሻ 11 ጨዋታዎች ውስጥ በበርንሌ በኩል 4 ድል 1 አቻ 6 ሽንፈት ነው። አርሰናል ካደረጋቸው 14 ጨዋታ 12 ድል 1 አቻ 1 ሽንፈት። በባለሜዳው በርንሌ በኩል ያው ዛሬ ጨዋታው ታርፈሞር ላይ ነው የሚደረገው። በበርንሌ በኩል በመጨረሻ 5 ጨዋታ 3 ሽንፈት 2 ድል አላቸው። በአርሰናል በኩል የመጨረሻ 5 ጨዋታዎችን በሙሉ በድል ተወጥተዋል። በእርስ በርስ ልዩነት አርሰናል ወደ 56 ጊዜ ድል አድርጎታል በርንሌን። በበርንሌ በኩል አርሰናልን 32 ጊዜ ነው ድል ያደረገው፣ 24 ጊዜያቸው ወጥተዋል። የመጨረሻ 5 ግንኙነታቸው ነጥለን ከተመለከትን አርሰናል 3 የሲረታ 1 ጊዜ ደግሞ ባቻ ውጤት አጠናቋል። ዛሬ አመሻሽ 12 ሰዓት ሲል ጨዋታው ይጀምራል። በርንሌ ተርፈሞር ላይ የሚደረግ ጨዋታ ነው። ጨዋታው ማን በበላይነት ሊወጣው ይችላል። በተለይም አርሰናል ድል የሚያደርግ ከሆነ መሪነት ላይ ያለውን ነጥብ ልዩነት አስፍቶ እነ ሲቲም እነ ሊቨርፑልም ቀንደኛ ተፎካካሪ የተባሉትን ተስፋ አላቸው የተባሉ እነ ዩናይትድም በእርግጥ በተመሳሳይ ሰዓት ጨዋታ ያደርጋሉ። ነጥቡን ጋፑን አስጠብቆ መሄድ የሚችልበት ወይ ማስፋት የሚችልበት ነውና ለአርሰናል ዛሬ በጣም ወሳኝ ምሽት ነው። አሁን ያለን ስሜት ጥሩ ነው፣ ነገር ግን ተጽዕኖ አሁንም አለም። ሁሉም ከኛ የሆነ ነገር ይጠብቃል፣ ያ ደግሞ ጥሩ ነው፣ ተነሳሽነት ተጫዋቾች ጋር ይፈጥራል እያሉ ነው ሩበን አሞሪም። በአንድ ወቅት የዩናይትድ ቤት ደጋፊዎች ስጋት ጨዋታዎችን እንሸነፋለን፣ አቻ እንወጣለን የሚለውን ከጨዋታ በፊት በሙሉ ልብ መገመት አይችሉም ነበር። አሁን ግን ሩበን አሞሪም ቡድኑ የተወሰኑ ለውጦችን ካደረጉ በኋላ በተለይም በመሃል ሜዳ ክፍሉ ላይ የቁጥር መብዛትን በኩናሃና በብሪያን ምቤሞ ካጠበቡ በኋላ አሁን ቡድናቸው ወደ አሸናፊነት መጥቷል። ተከታታይ 3 ድል አለው። ለአራተኛው ድል ነው ዛሬ ወደ ሲቲ ግራውንድ የሚያቀነው እና እሳቸው ብዙ ነገር እየተጠበቀብን ነው። አሁንም ተጽዕኖ ቢኖርም ያ ተጽዕኖ ግን ከኛ ድል የሚጠበቅበት ሰዓት ደርሷል ብሏል። ስለዚህ የዩናይትድ ደጋፊዎች አሁን ሞር ድል የሚጠብቁበት ሳምንታት እየመጡ መጥቷል ማለት ነው። ከጨዋታ በፊት ተጫዋቾች ለዚህ ዝግጁ ናቸው ብለዋል። ተጫዋቾች ለጨዋታው ዝግጁ ናቸው። በዛ መጠን ምን ያህል ከባድ እንደሆነ ስለምናውቅ እንዘጋጃለን። በዚህ ጨዋታ ላይ ድል አድርገን በራስ መተማመናችንን እናስቀጥላለን ብለዋል። ምናልባት ዛሬ በማንቸስተር ዩናይትድ በኩል እንደከዚህ ቀደሙ አይነት ይሄ የሜዳ ክፍሉን
ሽግግር በቀላል መንገድ በሴላንመንስ ረጅም ኳስ ብቻ ይወጡታል ተብሎ አይጠበቅም። ምክንያቱም አሁን የሚገጥሙት ቡድን የሻንዳይክ ኖቲንግሃም ፎረስትን ነው። ምናልባት የኑኖ ስፕሪንቶ ሳንቶስን ወይም የአሄ ፖስቴኮግሉን ቡድን ቢሆን ዩናይትድ ይሄ ሶስተኛው የሜዳ ክፍል ላይ ለመድረስ ረጅም ኳሶችን ሊጠቀም ይችል ነበር። አሁን ግን ጥቅጥቅ ብሎ የሚጫወት ቡድን ነው የሚገጥማቸው። ምናልባትም በ5-4-1 ፎርሜሽን ወይ በ4-5-1 ፎርሜሽን ጥቅጥቅ ያለ መስመር ሊገጥማቸው ይችላል። በዚህ መሰረት አሁን ተራው እነ ሴላንመንስ የሚያሻግሯቸው ወይም የነ ዴጎ ዳሎት ረጃጅም ኳሶች አሊያም ደግሞ እነ ማቲያስ ዴላይት የሚያሻግሯቸው ኳሶች በቂ ላይሆኑ ይችላሉ። ስለዚህ ዛሬ ደግሞ እነ ሜሰን ማውንት፣ እነ ማቲያስ ኩና፣ እነ ብሩኖ ፈርናንዴስ የጨዋታ ቀያሪነት ሚና ይጠበቃል። ለዚህ የጨዋታ አቀራረብ ስህተቶችን ቀንሰን በራሳችን መንገድ እንቀርባለን ብለዋል ሩበን አሞሪም። ግን ለየት ያለውን ታክቲክ እንዴት ይወጡታል የሚለው ዛሬ በትልቁ ይጠበቃል። ከዩናይትድ ጋር በተያያዘ አንድ ተጨማሪ መረጃ እናደርሳችሁ። የእንግሊዝ ፕሪሚየር ሊግ አስተዳደር ተቋም ኤፍኤው በዚህ ውድድር ዓመት በቦክሲንግ ዴይ እንደቀደመው ጊዜ በርካታ ጨዋታ እንደማይደረግ እንግዲህ ወስኗል የሚሉ መረጃዎች እየወጡ ነው። እናም በርካታ ያሉ የዜና ምንጮች በኤፍኤው ይፋ በተደረገ መሰረት ቦክሲንግ ዴይ አንድ መርሃ ግብር ብቻ የሚከናወን ሲሆን ይሄም የኤዲሃው ኒውካስል ዩናይትድ ከሩበን አሞሪም ማንቸስተር ዩናይትድ የሚያደርጉት ጨዋታ ነው። በፈረንጆች አርብ ዲሴምበር 26 በኦልድ ትራፎርድ ይከናወናል የሚል መረጃ ነው የወጣው። ቀጥሎም ሩበን አሞሪም ቡድኑ ከ4 ቀናት በኋላ ዳግም በሜዳው ኦልድ ትራፎርድ ወልቨርሃምፕተን ወንደርስን የሚገጥም ይሆናል። ስለዚህ ቦክሲንግ ዴይ ጨዋታ ዩናይትድ ብቻ ሊሆን ይችላል የሚሉ መረጃዎች በስፋት እየወጡ ነው። ከሶስተኛ ወገን መረጃውን ለማጣራት ሙከራ እናደርጋለን። ግን አብዛኛው የመረጃ ምንጮች የቦክሲንግ ዴይ ጨዋታ አንድ እሱም ዩናይትድ ከኒውካስል የሚያደርጉት እየተባለ ይገኛል። ሴላንመንስ በዚህ ክለብ ብዙ ዓመታትን ማሳለፍ ፈልጋለሁ። ምናልባትም የማንቸስተር ዩናይትድ ታሪክ ውስጥ ከነሽ ማይክል ቫንደርሳር ጋር ስሜን ማጻፍ ፈልጋለሁ ብሏል። በብቃት ደረጃ 1-2-3 ጨዋታ ላይ ነው ገና ያለው። በዩናይትድ እነሱ የሰሩትን ገድል ግን መድገም ፈልጋለሁ ብሏል። ይሆንለት ይሆን ወይ? ምንመለከት ይሆናል። በዩናይትድ በኩል የመልመላ ክፍል ኃላፊዎች እነ ክሪስቶፈር ቪቪየልን ጨምሮ በርካቶች አሁንም የአንጄሎ ስቲለርን ጉዳይ እየተከታተሉ ነው ብሏል ቤን ጃኮብስ። ግን በጥር ዝውውር የመሳካቱ ነገር ዝቅተኛ ነው። በጥር ዩናይትድ እነ ኮቢ ማይኖን ራሱ አይለቅም ተብሎ ይታሰባል። እንደውም ከኮቢ ማይኖ ጋር በተያያዘ በማንቸስተር ዩናይትድ በኩል ብሩኖ ፈርናንዴስ ኮቢ ማይኖና እኔ ተፎካካሪ ሳንሆን ሁለታችንም ለቡድናችን ትልቅ ጥቅም መስጠት የምንችል ኮቢ ማይኖም በራሱ ጥንቅቅ ያለ ተጫዋች ነው። እናም በኔና በሱ መካከል ፉክክር የለም ብሏል። ግን ያው ሩበን አሞሪም እድል የማይሰጡት ተጫዋች እንደሆነ ይታወቃል። በማንቸስተር ዩናይትድ የጥር የዝውውር መስኮት ዩናይትድ ቤት የተወሰነ ነገር ይጠበቃል። ዩናይትድ ተጫዋቾችን መልቀቅ አይፈልግም። ተጫዋቾቹ ለመጫወቻ ደቂቃ ሲሉ መልቀቅ ይፈልጋሉ። የሆነ ነገር ግን ጥር ላይ በዩናይትድ ቤት መፈጠሩ የሚቀር አይመስልም። ማንቸስተር ዩናይትድ ከኖቲንግሃም ፎረስት ጋር ባረጋቸው የመጨረሻ 3 የእንግሊዝ ፕሪሚየር ሊግ ጨዋታ ድል አልቀናውም። 1-0 እንደዚሁም 3-2 እና 2-1 ተሸንፏል። ከመጨረሻው 3 ጨዋታ ሁለቱን ሽንፈት ያስተናገደው በሲቲ ግራውንድ ላይ ነው። ዛሬ አመሻሽ 12 ሰዓትም ሲል ጨዋታው የሚጀምረው ሲቲ ግራውንድ ላይ ነው። በኖቲንግሃም ፎረስት በኩል በመጨረሻ 13 ጨዋታ 2 ድል ብቻ ያለው የወቅቱ በጣም ደካማ የፕሪሚየር ሊግ ክለብ ነው። 3 ጨዋታ ናቸው ወጥቷል፣ 8 ጨዋታ ተሸንፏል። በዩናይትድ በኩል ካደረጓቸው 10 ጨዋታ 5 ድል 2 አቻ 3 ሽንፈት ገጥሟቸዋል። በመጨረሻ 5 ጨዋታ በባለሜዳው ኖቲንግሃም ፎረስት በኩል ውድ ቤተሰቦቻችን 1 ድል ብቻ ነው ያላቸው፣ 4ቱን ተሸንፈዋል። በማንቸስተር ዩናይትድ በኩል ባለፉት 5 ጨዋታ 1 ሽንፈት ብቻ ነው የገጠማቸው ብሬንትፎርዱ፣ ቀሪ ጨዋታ በድል ተወጥቷል። እነኚህ ውስጥም ብዙ የሚያስቸግሯቸውን ያውም ትልልቆቹን ክለቦች ብራይተንን ብዙ የሚፈተነውን ከቢግ 6 እንደ ሊቨርፑል እና ቼልሲ ያሉ ቡድኖችን አሸንፎ ነው ዩናይትድ ወደዚህ ጨዋታ የሚመጣው። በእርስ በርስ ግንኙነታቸው ዩናይትድ 54 ጊዜ ረቷል። በኖቲንግሃም ፎረስት በኩል 34 ጊዜ ዩናይትድን ረቷል። 23 ጊዜ ባቻ ውጤት ተጠናቋል ጨዋታው። የመጨረሻ 5 ግንኙነቶችን ነጥለን ከተመለከትን ኖቲንግሃም ፎረስት 3ቱን ሲያሸንፍ ዩናይትድ 1 ረቷል። ስለዚህ ዛሬ ማንቸስተር ዩናይትድ በኖቲንግሃም ፎረስት በመጨረሻ 4 ጨዋታ የተወሰደበትን የበላይነት ለማስመለስ የሚያደርገው ጨዋታ ይሆናል ተብሎ ይጠበቃል። እንዳልኳችሁ ማንቸስተር ዩናይትድ ይሄን ጨዋታ ድል የሚያደርግ ከሆነ በጊዜያዊነት ሁለተኝነትን መቆናጠጥ ይችላል፣ ሌሎች ቡድኖች ጨዋታ እስኪያደርጉ ማለት ነው። ዩናይትድ ይሄን ጨዋታ ምን አይነት ውጤት ሊያስመዘግብበት ይችላል? የዩናይትድ ደጋፊዎች ቅድመ መልከታችሁን አድርሱን። ዛሬ ክሪስታል ፓላስ ከብሬንትፎርድ፣ ኖቲንግሃም ፎረስት ከማንቸስተር ዩናይትድ፣ በርንሌ ከአርሰናል፣ ብራይተን ከሊድስ፣ ወልቭስ ከፉልሃም
ምሽት 12 ሰዓት ምሽት 2 ሰዓት ከ30 ቶትናም ከቼልሲ ምሽት 5 ሰዓት ሊቨርፑል ከአስቶን ቪላ በስፔን ላሊጋ ቪላሪያል ከሪዮ ቫልካኖ አትሌቲኮ ማድሪድ ከሴቪያ ሪያል ሶሲዳድ ከአትሌቲኮ ቤልባኦ ምሽት 5 ሰዓት በስፔን ላሊጋ ሪያል ማድሪድ ከቫሌንሺያ በጣሊያን ሴሪም ዛሬ ዩዲኒዜ ከአታላንታ እና ናፖሊ ከኮሞ እንደዚሁም ክሮሜንሲ ከዩቬንቱስ በጀርመን ቡንደስሊጋ ሃይደንሄም ከአይንትራክ ፍራንክፈርት ሜንዝ ከቨርደር ብሬመን አርቢ ላይፕዚግ ከስቱትጋርት እንደዚሁም ሴንት ፓውሊን ከቦሩሲያ ሞንቸግላድባ ዩኒየን በርሊን ከፍራይቡርግ ምሽት 11 ሰዓት ከ30 ምሽት 2 ሰዓት ከ30 ሲል ባየርን ሙኒክ ከባየርን ሌቨርኩሰን በፍራንስ ሊጋ ፒኤስጂ ከኒስ ሞናኮ ከፓሪስ ኦግዤር ከማርሴይ ዛሬ የሚደረጉ መርሃ ግብሮች ናቸው። ትላንት ሁለት መርሃ ግብሮችን አይተናል። በጀርመን ቡንደስሊጋ ዶርትመንድ ኦግስቡርግን 1-0 በስፔን ላሊጋ ሄታፌ ከጄሮና 2-1 በሆነ ውጤት ድል ያደረጉበት ይጠቀሳል። ለማንኛውም ውድ ቤተሰቦቻችን ዛሬ የሚደረጉ ጨዋታዎችን በቡድን ደረጃ ለምትደግፏቸው ቡድኖች መልካም ዕድል፣ ጨዋታዎቹ በግብ የተንበሸበሹ የምትደግፏቸው ክለቦች ድል የሚያደርጉበት እንዲሆን ተመኝተንላችኋል። ከእናንተው ከሆነው ቃል ስፖርት ዩቲዩብ ቻናል የቅዳሜ ማለዳ ስፖርታዊ ጥንቅራችን ግን ፍጻሜው እዚህ ጋር ነው የሚሆነው። ጥቂት ደቂቃ ቆይተን የቅዳሜ ውሎችን ጨዋታ ውጤቶችን በተመለከተ ተጨማሪ መረጃዎችን ይዘን የምንመጣ ይሆናል። ያሁኑን ግን እዚህ ጋር በቃን። ሰናይ ቀን